እነዚህ እኮ ቀበቶ አላደረኩም ያልኩሽ እኮ በምክንያት ነው። አይደረግም። ልብሱ እንደዚህ ነው የሚለበሰው። አንቺ ፋራ ስለሆንሽ ሶሪ። እኔ ፋራ ጋር የሰነጠላ ሰው ላስገባና እስቲ ቀበቶ ነው ምን መስለሽ ቃልዬ ሸሚዝ ከተለበሰ ያሰረ ወንድ ማግባት አለብሽ። አሁን በእኛ በገጠር ወንድ ልጅ ቀበቶ ማሰር አለበት። በቃ ወንድናው ለከው በቀበቶ በቃ ሱሪ ታጠቀ ምናምን ይባላል። ይሄ ጀብድ ነው። የኔ አባት አማቼ ብቻ ነው ቀበቶ ባያደርግ እሱ ብቻ ነው የሚያምረው። እኔ ሌላ አላውቅም። እሱ እኮ ሲጀመር እኮ ኩሩ ነው፣ ያስታውቃል። ምን ሆነሽ ነው? እሱ ወንድ የኔ አባት የኔ ሁሉ እዚህ ካሉ ይናገራል ማለት ግን ወንድነት የቀራቸው ሰዎች ቀበቶ ቢያደርጉ አሪፍ ነው። ወንድነታቸው እነዚህ ኩርቼዎች ቢያደርጉ ደስ ይለኝ ነበር። እነዚህ ኩርቼዎች ማለት ነው ምንድነው? ልጆች ናቸው፣ አላደጉም እኮ እነሱ። ለዛ ነው አሪፍ። ሶሪ የኛ ቀብራራ ምንም ቢያደርግ ደስ ይለኛል። ይሄ እንኳንም እነሱ ጋር ተነሳው ፎቶዎች ስደግ ያደረጋ የኛ ቀብራራ እኮ የህንድ አክተር እኮ ነው ማሪ። በተለይ የሚያውቀዋል አንድ ማን ነበረ ስሙ? የህንድ አክተር ማንም ሸቃ ምኑ የሰውነቱ ቦዲ ስታይል ምናምን ኤቭሪቲንግ ህንድ አክተር። ምን አገባሽ? እሰደግ አልኩት። የኔ አባት ምን አገባሽ እንጂ እሰደግ አልኩት። ኮሜንት ላይ ደግሞ የኔ አባት ሲል በጣም የሚቀጥ እሰደግ አልኩት። የለም እና የህንድ አክተር በቃ ዝም ኮመንት ያለሽ ያናነብም እኮ እኔ ሲያይ እንዲህ ጉንጥጥ ብዬ ሲያይ የኔ አባት ቲቪ ሲባሉ ከዛ ምን አገባሽ? ችግር የለም የሚባል በሚለው እንዳይቀየር እንጂ አባት ያስከዳል። ችግር የለውም ማሪ። የኔ ፍቅር አያስከድም። የኔ ፍቅር ነው እንዳይቀየር እንጂ የኔ ፍቅር ማለት ምን ማለት ነው? ይሄ ችግር የለውም። ምን ኖርማል እኮ ነው። ምን ማለት ነው? ጭራሽ የኢትዮጵያ ልጅ ነው። አይዛችሁ ማጣም እንደ አይደረግም። ሐራም አሁን እናንተ ምን አገባችሁ ነው? ኮሜንተሮች እስቲ እየተቃጠላችሁ እኔ ያልኩት እንደፈለኩት ማለት ይችላሉ። እኛ ነው ሽሩር እያደረጋል ወላ አስካለ ወላ ቦጋለ እኛ እንዲያሳደግ ነው። እኛ እንደፈለግን ማለት እንችላለን። እናንተ ኮሜንተሮች ማለት አይቻልም። አዎ እኔ ማቼ የኔ ፍቅር አልኩት። እኔ ማቼ የኔ ፍቅር የኔ አባት ነው ያልኩት። የኔ እናትን ባይ ችግር የለም። የኔ ፍቅር ብቻ እንዳትይ። እዚህ ሸቃላ ገብተሽ እኮ ቃል የማቆላመጠት እኔ በድንገት ነው ያየሁት። ፊፄንና እንትናም ማለት ነው ገብተሻል። በድንገት ሲያ ማሪ የኛ አባት ምናምን የሚለውን ታዩና የኛ አክተር ብንለው መብታችን ነው። ባጭሩ ከሰው መለየት አለብን። የኛ አክተር ቀብራራ ኦኬ ሁላችሁም በቃ እኔ አፌ ለመጣ ወሮት ይቅርታ። በቃ እንደዛ ካልኩ ከደበረችሁ ይቅርታሽ። ችግር የለውም። ማራር ነው የማይደብረው። ደስ ብሏቸዋል። የሃይሚ አባት ነው። ኦሆ የሃይሚ ባል ነው እንጂ አባት አይደለም። ሶሪ ፋክት ነው። እንትን ነው። ምን ሆነሽ ነው? የቃል አክተር ኮሜንት ላይ እኮ ነው። ሲሚ ሃይ ቃሌ ግብት ብዬ ቱክቱክ ኢንስታግራም ሲገባ ይሄ ቢጫ ነገር ነው። ቢጫ ነገር እስከ ፀጉሩ እስከ ጥፍር ቢጫ ነገር የሆነ ነገር አየዋት። እስቲ ቆይ ያንቺ እዚህ ላይ የሚፍታና የፊጽሜ ነገር ሊያወራሽ እኮ ነው። እሺ አየሁኝ ራሴ አሁን። ከዛ በኋላ ከየት የመጡ የገጠር ራፐሮች ናችሁ ብዬ ሲያይ ለካ እነሱ ናቸው። የድሮ አውቃችኋለሁ ብዬ ሲያይ ለካ ቀበቶም አልለበሱም ሁለቱም። ማሪ የገጠር ራፐር እኮ ቁምጣ እኮ ነው የሚለብሰው። እነሱ እኮ የፈረንጅ ራፐር ናቸው ማለት ሙሉ እንትን የለበሱት ሱፍ ነው የለበሱት። አንቺ ሲጀምር አንቺ ራስሽ ፋራ ነሽ። እስከ ጥግ ፋራ ነሽ። ሞታ አራድዬ ሰው በኖር የኖረበት
ያደገበትን ነው የሚናገረው። ያደገበትን ማሪ አሁን እንዴት ነው የገጠር ራፐር እንዴት ነው ቆንጣ የሚለብሰው? ገጠር ራፐር እኮ ትልቅ ሱሪ ላይ እኮ ኤርገንዶ የሚለብስ ነው። እንዴት ነው አንቺ ወይ ትልቅ ቁምጣ ለብሶ ይሄ እንትን ጫማ ነው ይሄ እንትን ይሄ ጥልፍልፉ ጉማ ጫማ ላይ ቁምጣ ይለብሳሉ፣ እሱን ይለብሳሉ። በቃ እስቢ በሱ አሁን ፋ ነው። ጀመር ለገጠር ራፐሮች እንዴት ነው ቆንጣ የመጣው? አንቺ ራስሽ እኮ ፋራ ነች ምንሽ በምክንያት የነገርኩ ነው። አሁን ሲል የብራዘርን ቁምጣ ለብሼ ያሳይሻለሁ። አንቺ አታፍሪም እኮ ለብሰሽ ታሳያለሽ። ይሄ በእጅሽ ይዘሽ እንዳትመጪ እየነገርኩ ሲጀመር ሴት ይሸታል አንሰጥሽም ነው የሚሉት እንጂ የገጠር ሰው እኮ ከባድ ነው። ሴት ይሸታል የኛ ቁምጣ ሴት አትለብስ ነው የሚሉት። ሴት ይሸታል ማለት እንደዛ ነገር ነው የሚሉሽ። ሴት ይሸታለሁኝ እንዴት ነው ሴት የምትለብሰው የኔ ልብስ ነው የሚልሽ የገጠር ሰው። በእኛ ቦታ ማለት ነው በእኛ ሀገር እንደዚህ ብለው እንትን አይሉም። ከባድ ነው። ለምሳሌ አሁን የወንድ ቆንጣ የወንድምሽ ቆንጣ ወስደሽ ከለበሽ ሴት ይላል ነው የምትይ? አልገባኝም። ሴት ይሸታል። እኔ ቁምጤን ማንም እንዲለብስብኝ አልፈልግም። እኔ ወንድ ነኝ ነው የሚልሽ የገጠር ሰው። ጅንን ነው ሲጀመር። ጥፍርሽን ነው የሚያወልቀው። እኛ ጋር እንደዛ አይነት ቀልድ የለም። ወንድ ነው ሱሪ የታጠቀ። እኔ የገጠር ነገር እሺ የከተማ ልጅ እኔ አሁን ባሌ ቁምጣ ቢለብስ ደስ ይለኛል ማለት ደስ ይለኛል። ሲጀመር እኔ ቆንጣ ማለብስ ወንድ ጋርና ጸጉር የሌላ ወንድ አሁን እንደፊት ሳይሆን እንደማቼ ያለው ጸጉር ያለ ሰው ጋር ነው የሚያወራሉ። ገብተሻት ጽኝ እንደዛ እንደማቼ እንደፊት ሳይ ምናምን አልፈልግም። እየነገርኩሽ ነው። ይሄ ጸጉር ምናምን እንደፊት ሳይ አልፈልግም። ደግሞ ጸጉሩን በአጭር የሚከረከም ይሄ እንትን ፍሪዝ ሳይሆን አሌላ በአጭር ስታይል ምናምን ነገር እንደዛ የሚቆረጥ እንደ ሀብ ነው የምትይ? ሀብ ላይ እኮ በጣም አምሮበታል። የኔ ቆንጆ ፋራሽ እንደ አንቺ አንዳንድ ሰው አያምርበትም። ሀብ ላይ በጣም ያምራል። እዚህ ጋር ምንም እኮ የሚያስቅ ነገር ነው እንደምናወራው። ስሚ ውዴ እንደ ሀብ የሚቆረጥ ጠጉሩን አንቺ እኮ አሁን እኮ ሀሳብሽ የገጠር ልጅ ስለሆን ሁሉ ሀሳብሽ የገጠር ራፐር ነሽ እየነገርኩ ነው። አሁን እንደዛ የሚቆርጥ ሰው ነው የሚፈልገው። ሰው የራሱን ነገር አጉልቶ ማሳየት አለበት። አሁን እኔ የገጠር ልጅ ፋክት ነው። የሆነ ቀሚስ አለኝ ራሱ እኔ ያደኩ አድጌ የለበስኩት ማለት ነው። እሱን ራሱ አሁን ለገጠር ለቤተሰቦች ስጠይቅ ሲሄድ እሱን ቀሚስ ነው የምለብስ አለኝ። እዚህ ዱባይ ነው የገዛሁት እና ለብሰዋለሁ። ቪዲዮ እሰራበታለሁ። ሰው አሁን ስም ያለ ወንድ ነው ስም የሌለ ወንድ ነው የምትፈልግ? አረ እኔ ቂም ያለው ወንድ ብዙ ባጭር የሚከረከም ቂሙን ባጭር የሚከረከም ምንድን ነው የሚከራከር ደግሞ? የሚቆረጥ የተቆረጠ ማለት ነው። ቂም የሌለው የሚከለከል። ኦኬ አማርኛ የሚከለከል። እኔ አማርኛ ብዙ መላቅም እኮ እንግሊዝኛ ስለማችል ቂም ረጅም ምን ይሰራል ማለት ቄስ አይደለም። ረጅም ቄስ ነው የሚያደርገው። ምን ይሰራል? ሲሰጥሽ ደስ ይልሻል። እኔ ሲያስብ ሲሰላሰል ማሪ እኔ አሁን የኔ ምርጫ ምን አይነት እንትን ደረቱ ላይ ምናምን እንደዚህ ፀጉር ያለበት ና ምነው ደረቱ ላይ ፀጉር ሊሰሪ ነው እንዴ? ይሸታል። እባክሽ እዛ ወደዛ አድርጊ በእናትሽ። አሁንሽ እግዚአብሔር በቃ እሱ ላይክ ወንድ ነው በቃ። ይሄ እንደዚህ ደረቱ ላይ እንዳለ ጠጉር ምናምን ያለበት እሱ ወንድ ነው በቃ። እንደዚህ አይነት ወንድ ነው ማግባት ያለብሽ። አልፈልግም። ሶሪ እኔ እግዚአብሔርን አልፈልግም። የሆነ ፎቶ ልላክላችሁ ላንቺና እግዚአብሔርን አትናገር። እኔ አልፈልግም። እንደዚህ ፀጉር እንዴት ነው ደረቱ ላይ የሚሰራ ነው? ባናቱ ይተከለ። ይሄ ወንድ አልፈልግም።
ምን ማለት ነው? ፀጉር ያለው ላኪን ግጥኝስ እንዴት ነው የምትክልሽ? እኔ ዛሬ ምርጫ የቃሊ እግዚአብሔርን መቼም ሰምቼ ማለት ምንም አንቺ እኮ አላየሽም። በቃ አታውቂም ማለት ነው። አታውቂም ስታይል ቆይ አሁን አንቺ እንደዚህ ተተጸየፍሽ፣ እንደውም እንደዚህ አይነት ነው የሚያጋጥምሽ። ንግስቷ ማለት ነው። ደረቱ ላይ ፀጉር ያለው። እንዴት ናችሁ? ደህና ናችሁ? ሊሰኒ ሁላችሁ ከላይ ያላችሁ በተኛችሁ እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? ፈገግ አደረጋችሁኝ። በሳቅ ነው የገደላችሁኝ። እናንተ ምርጫ ላይ ናችሁ እናንተ። እኔ የምለው ማስታወቂያ እንዴት ተሰራው? ማስታወቂያ ልትሰሩ ነው እንደ እናንተ? ምን ነው የምታወራው ሁሉ ፌክ ነው። እኔ የማወራው ግን ኦሪጂናል ነው። የወንድማችንን ማስታወቂያ ያደረጋችሁት እኮ። እኔ ራሱ ማታ እየሰራሁ ነበር ማስታወቂያ ይፈጸምለት እያልኩኝ ወንድማችን መቸገሩ ምኑ አለባበሱ ነው ወይስ ቁመናው ነው? የሙፍታህ ለሙፍታህ ምን አይነት ሴት እንደምትፈልግ ዜድዬ እንደሱ አይነት ወንድ ይስጠኝ ብለሽ ኧረ እኔ በእናትሽ ሸበላለኝ ሸበላለኝ፣ በጣም ሸበላለኝ። በጣም ኦኬ ካለሽ አሪፍ ነው። ግን ማለት ነው እሱን ስገልጥልሽ ማለት ነው አንደበተሬቱ ረጋ ብሎ የሚያወራ ምናምን ቅይ ወንድ ልጅ ቅይ ማለት የለበትም። እሱ ደግሞ እስማ እርጋታም ተጎናጽፎታል። በዛ ላይ ደግሞ የተማረ ነው። እና ድንግል ከሆንሽ ለምን አታገቢም? አሬ እንዴ አንደኛ ማለታችን ይገናኝ፣ ሁለተኛ ነገር ደግሞ እኔም የራሴ ሰው አለኝ። እንደዛ በያ ታዲያሱና ማስታወቂያ እየተሰራበት አይደል እንዴ? ፈልጉ እየተባለ ግን ራሳቸውን አታወሩ። ማስታወቂያ ስሩ ተባለ እንዴ? ለሱ እና ለምን አልነግርኝም? እኔ እኮ ሰራ ነበረ ተባበሩ ቃሊ ብትባይ ከተረጋጊ ለራስሽ ደረቅ ፀጉር ያለ የምትፈልጊ ሴት ነው። ጭራሽ ስለሚፍታ ማውራት ጀመርሽው። ዜድዬ ዌልካም የኔ እናት። ፀጉር ሊሰሪ ነው ወይ ነው ጥያቄ? አልገባኝም። ፀጉር እንዴት ነው ለሚሆነ አይቻላል። ወደዛ አርግ በእናትሽ። ምን አበሳጭሽ አንቺ? ቆይ ደረት ላይ እንዴት ነው ፀጉር የሚኖረው ነው ጥያቄ። እስቲ ያለ ሰው እግዚአብሔርን ሼር አድርጉኝ። አላውቅም ምን ማለት ነው ደረት ላይ ወንድ ላይ ፀጉር አለ ማለት አይ መልሳም ይነት ወራዳ ምርጫ ነው። ምን አይነት ሸበላ እኮ ነው። እዛ ላይ ሸበላ የሆነ ስፖርተኛ ምናምን ነገር እንደዛ አይነት ነገር። አሁን ያ ባለፈው ለታ ሚስጥር ልታስወጪ ነው የሆነ ጊዜ መኪና ላይ ፎቶ ልኬልሻል ነበረ። አረቃው እየተረጋጋ የምር ይሄ ከንቺ እንደዛ ሁሉም የምርጫውን ያገኘበት ግን የመረጠ ግን ምረጥ ላይ ይወርቃል እንጂ ሳይለንት አድናናት እህቴ ጩኸታለ አስሎ ሙይታ አርጂ ለሊሰን ነው። ቆይማ እንዴ ሊሰንዬ ሰው የምርጫውን ይስጥሽ፣ ለእህትሽ ምርጫሽን ይስጥሽ ብለሽ ዶ አርግላት እንጂ አትቃወሚያት። ለማንኛውም ማስታወቂያ ስሩልኝ ብሏል እንዴ? ማስታወቂያ ስሩልኝ አላለም። ማስታወቂያ ሲሰራለት ነበር። ማስታወቂያ ነው እያለ ሲሰራለን ነበር። አልሰማሽም? ቪዲዮ ወንድማችን የመፍታህ ባለፈው ማስታወቂያ ሲሰራበት ነበር።
አውቆ ነው በእናትህ የሆነ ጊዜ የኢትዮብ ላይ አዋት የሚሰራ ልጅ አልነበረች? ተዋታል እኮ በእናትሽ ተዋት እኮ። ቅመሜም እኮ መተው ነበር ምላሽ መሰጠችው እኮ እዛው ማስታወቂያ እየሰራሁ ነው ሲል አይ መያዙን አልቻለበትም ብላ ቅመምዬ ደግሞ እንትን አለችው መለሰችው። እና ቆንጆ እንዲህ ሲጀመር ቆንጆዬ ልጅ ነበር በእውነት። እኔ በጣም ጓጉቼ 2 ጊዜ እኮ ዱዊት አድርጊያቸዋለሁ። ደግሞ የሚገርምሽ ነገር ከሷ ወዲያ ሴት እንግዲህ እኔ ቲክቶክ ላይ እግዚአብሔር የሆነ ኮሜንት ቢኒፍታ የኔ ደሊታል እስቲ እናንተ ወንድ ናችሁ በዚህ ሳምንት ከተጣላችሁ የሆነ ቪዲዮ ፖስቶ ነበር ሚፍታ ማለት ነው። እግዚአብሔር ይሄ በዚህ ሳምንት እናንተ ከተጣላችሁ ብዬ ነው የፖስትካችሁ። ግን ሚፍታ ወይኔ ጉዴ ፈላ አረንገዛ ተቤተ ሊሰኒ ራሱ ላይ ነው የተጣሉት። አዎ የምሬን ነው። እነሱ ሳምንት ሳይሞሉ ነው የተጣሉ መጣላት የጀመሩት እና ከዛ ከታረቁ በኋላ ደግሞ ያዙኝ ልቀቁኝ ብሎ ቲክቶክ ላይ ለቀቁና አዎ ጠብቁ በዚህ ሳምንት ደግሞ ተጣልታችሁ አንቺ አይነሽ ጥፋ አንተ አይነሽ ጥፋ እያላችሁ ትመጣላችሁ ብዬ ሰው። ከዛ ግን ቢሉን ፕራይቬት አድርጎ አይሆን ግሌት አድርጎ እንጃ አለ የሱ ቪዲዮ እኔ ጋር አለ። ልጅቷ ጋር የተቃቀፉት አለ። ግን ጥሩ ልጅ ነበረ ስታያት። ያንን የመቼም አይተን ነው አይደል የምንገምተው እኛ አጠገባቸው አይደለም። በጣም ዜድዬ ማለት ነው። ዜድ ወይ ፍቅር በሰው ምርጫ አይደለም። ገብቶሻል? አንድን ሰው አጠገብሽ ሆነሽ አብረሹ ጊዜ ስታሳልፊ ምናምን ነገር አንቺ አይተሹ አብረሹ ሆነሽ ነው እንጂ ላይክ አንቺ የሆነን ሰው አምጥተሽ ከከሌ ጋር አብረህ ሆን ብትይው አይሆንም። በጭራሽ በሰው ይመጣል። እኔ አሁን አንዳንዴ በተለይ ቲክታክ ላይ ባለ ህዝብ ላይ ነው አሁን እየተመራ ያለው ትዳሩ። በእውነት ነው የምልሽ። እኔ ግራ ገባኝ እኮ አንዳንዴ ሳስበው የሆነ ቦታ ይቼ ነበር የሆነ ቤት ማለት ነው ትልቅ ቤት ነው እና የሆነ ሲቃወሙ ነበረ። አሁን እንደገና መልሰው የሆነ ነገር ሲያደርጉ በጣም ገረመኝ። እንዴ ሰው ቅንጭላቱ በራሱ መመራት ትቷል እንዴ ነው ያልኩት። እንዴ በራሳችሁ ተመሩ በእውነት ህዝቡ። እንዴ ሰው በሰው ይመራል? የምትመለሽበት ሰዓት አለ። ተውስብ ብትባይ መጥፎ ተሆነ እንጂ አንድ ፍቅር ራስሽ ከወደድሽው ወደድሽው ነው እንጂ እንደዚህ ሰው አንተ ጥላት ሲልክ መጥላት፣ አንቺ ወደጂ ሲልሽ መውደድ ማለት ምን ማለት ነው? ዋይ አንቺ ቆለ አሁን ያንቺ ምክር ተሰማች። እሺ ታዲያ ምን ሰው ናት እንዴ? ረተይ ሊዘን እንዴት ተጣሉ ብያቸው ነው የተጣላሁት አልሽኝ። ሊዘን እየተይ እንጂ ዛሬ ነው እየቀለዱ እነሱ ቪዲዮ ላይ የፖስተቱት ቪዲዮ ላይ እና እኔ ያልኩት ሶስት አንድ ብቻ እኔ እንጂ እናንተ ሄዳችሁ ማየት ትችላላችሁ። እነሱ ነው ያልኩት ማለት ነው። እኔ እኮ ተዋሻለሽ አላልኩም። ሊሰን እየተዋሻለሽ አላልኩም። ግን ሰው ለምን በሰው ይመራል? ራሱ የወደድኩት ነገር እኔ ምንም ይሁን ምንም ከዛ ከወደድኩ ባሌ ጋር ጓደኛዬም ጋር መኖር ከሁሉ ሰው እንትን የምትለው ትቀመጣለች ብዬ አንደርስታንድ አላደርግም። አንደርስታንድ አላደርግም። ገባሽ? በእንግሊዝኛ በእንግሊዝኛ ሂጂበት፣ በእንግሊዝኛ ሂጂበት። ስለዚህ አንደርስታንድ አላደረኩም። አሁን ቅድም ጀምረሽ ከታች ካልሻው ሲጀሽ ሞተሻል ልልሽ እችላለሁ። ለእናንተ በጣም ወይ ራሱ ቆሰለኝ ራሱ የሚያወራ ነገር እኔ ራሱ እያስቀኛል። ያላችንም አይ በጣም ነው ያሳሽኝ እኮ በእውነት አንደርስታንድ ነው ያሳይታሽ። እኔ ቆንጆ ሁሉ እንዴት ናቸው ነው ያሳቃል። ተጫዋቱ እንግዲህ እሱ